የአዲስ አበባዎች እውነተኛ አጀንዳና መልሶቻቸው። አዲስ አበባ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ዋና ከተማ በአሁኑ ወቅት በከፍተኛ የፖለቲካ ውዝግብ መሃል ትገኛለች። የኢትዮጵያ መንግስት ሀገራዊ የምክክር መድረክ አቋቁሞ ሂደት ጀምሯል። ይሁንና ይህ ጉባኤ በአንዳንድ የፖለቲካ ኃይሎች ቅቡልነት አጥቷል። ቢሆንም 8 ዋና ዋና አጀንዳዎች መርጦ ሰሞኑን አሳውቆ ነበር። በዚህ ጽሑፍ 8ቱን አጀንዳዎችና ከአዲስ አበባዎች የዘወትር ጥያቄዎች አንጻር እንዴት ይታያል የሚለውን እንዳሰሳለን። ክፍል 1 የአዲስ አበባ ታሪካዊ ዳራ፣ መሰረትና የመጀመሪያዎቹ ዓመታት ከ1879 እስከ 1881 ዓ.ም። አዲስ አበባ በህዳር 4 1879 ዓ.ም ተመሰረተች። ሆኖም አዲስ አበባ ዛሬ በቆመችበት አካባቢ ከምኒልክና ከጣይቱ ከመቶ ዘመናት በፊት ጀምሮ የከተማ አሰፋፈር ነበረ። በተጨማሪም አካባቢው በስትራቴጂካዊ አቀማመጥ ምክንያት ለንግድ መንገዶች ማዕከል ነበር። ከሸዋ ሜዳዎች፣ ከጅማና ከደቡብ ምዕራብ አካባቢዎች ወደ ሰሜን የሚዘዋወሩ ነጋዴዎች በዚህ ቦታ ያርፉ ነበር። ይህም በመሆኑ ከ1879 ዓ.ም በፊት እንኳን ሳይቀር አዲስ አበባ በከተማነት ስታገለግል እንደቆየችና የንግድ እንቅስቃሴ እንደነበራት የታሪክ ድርሳናት ያውሳሉ። በ1879 ዓ.ም ራስ በኋላ ንጉሠ ነገሥት ምኒልክ የሸዋ መንግሥት ዋና ከተማውን ከአንኮበር ወደ እንጦጦ ተራራ አዛወሩ። ይህ ውሳኔ ወታደራዊ ስልቶችንና ከሌሎች ክፍለ ሀገሮች ጋር ለመገናኘት ምቹ ቦታ ስለነበር ነው። እንጦጦ ከፍታ ላይ በመሆኑ በበጋ ወቅት ቀዝቃዛና ለወታደራዊ ሰፈር አመቺ ነበር። ከእንጦጦ የተደረገው ሽግግር በከፍታው ቦታ ላይ ከፍተኛ ቅዝቃዜና የማገዶ እጥረት በመኖሩ ነበር። እቴጌ ጣይቱ የቦታውን ውበትና የአየር ሁኔታ ለስላሳነት በማድነቅ ከንጉሠ ነገሥቱ መሬት ጠይቀው በ1879 ዓ.ም የዝናብ ወቅት ማብቂያ ላይ ንጉሥ ምኒልክና እቴጌ ጣይቱ በፊንፊኔ ሙቅ ምንጮች አጠገብ ትልቅ ቋሚ ሰፈር ለመመስረት ወሰኑ። ታሪክ እንደሚነግረን እቴጌ ጣይቱ በዛ ምንጭ አጠገብ ለራሳቸው መኖሪያ ቤት እንዲሰራላቸው ካዘዙ በኋላ በ1880 ዓ.ም መጀመሪያ ላይ ወደዛ ቤት ተዛወሩ። በዚህ ጊዜ የመጀመሪያዎቹ የቤተ መንግሥት ክፍሎችና የመኳንንት መኖሪያዎች መሰረት ተጣሉ። አዲስ አበባ የሚለው ስም የተሰጣት በጣይቱ ሲሆን በአካባቢው የሚገኙት የአበባ ሚሞዛ ዛፎች ውበት ተመስጠው ነው ይላሉ። በመጀመሪያዎቹ ዓመታት ከተማዋ ቋሚ ሰፈር ሳትሆን ወታደራዊ ሰፈርን ትመስል ነበር ይላሉ የታሪክ ተመራማሪዎች። የማዕከላዊ መንግሥት ትኩረት የንጉሠ ነገሥቱ ቤተ መንግሥት ሲሆን በዙሪያው የወታደሮችና የባለሟሎች መኖሪያዎች ይገኙ ነበረ። ከተማዋ በመጀመሪያ የሸዋ ግዛት ማዕከል ሆና ካገለገለች በኋላ በ1881 ዓ.ም የዳግማዊ ምኒልክ ወደ ዙፋን መውጣትን ተከትሎ የንጉሠ ነገሥቱ ዋና ከተማ ሆነች። 1-2 የንጉሠ ነገሥቱ ዋና ከተማ መስፋፋት ከ1881 እስከ 1928። የንጉሠ ነገሥቱ ዋና ከተማ ከሆነች በኋላ አዲስ አበባ በአፍሪካ ውስጥ ካሉት ታላላቅ የከተማ ማዕከላት አንዷ ሆነች። ከሁለተኛው የዓለም ጦርነት በኋላ ከግማሽ ሚሊዮን በላይ ሕዝብ ያላት ከተማ መሆን ችላለች። 20ኛው ክፍለ ዘመን ለአዲስ አበባ ከዚህ ቀደም ማንኛውም ገዢ ካስተዳደረው እጅግ ሰፊ መንግሥት ለመቆጣጠርና ለመጠበቅ የሚያስችል ቴክኖሎጂያዊና ኢኮኖሚያዊ አቅም አበረከተላት። ዘመናዊ የጦር መሳሪያ አዳዲስ ግዛቶችን ለመቆጣጠር አስቻለ። የተሻሻሉ የመገናኛ ዘዴዎች፣ መንገዶች፣ የትራንስፖርት መኪኖች፣ ቴሌግራፍና ስልክ ማዕከላዊ አስተዳደር ሩቅ የሆነውን ዳርቻ እንዲቆጣጠር አስቻለው። በዚህ ወቅት ከተማዋ የተለያየ ዓለም አቀፍ ማህበረሰብን መሳብ የቻለች ሲሆን አርመናውያን፣ ህንዶች፣ ግሪኮች፣ ጣሊያኖች፣ ፈረንሳዮች፣ አረቦችና ሌሎችም ታሪካዊ መኖሪያዎችን፣ ቤተ መንግስታትን፣ አብያተ ክርስቲያናትን፣ መስጊዶችን፣ ሐውልቶችን፣ መንገዶችንና ድልድዮችን ገንብተዋል። ሜርካቶ ከአፍሪካ ትልቁ ክፍት ገበያዎች አንዱ የተመሰረተው በጣሊያኖች ሲሆን የኢትዮ ጅቡቲ ባቡር መስመር የተሰራው በፈረንሳይ ኩባንያ ነበር። 1-3 የጣሊያን ወረራና የድህረ ጦርነት ልማት ከ1928 እስከ 1966። አዲስ አበባ ከ1928 እስከ 1933 ዓ.ም ድረስ የጣሊያን ምስራቅ አፍሪካ ዋና ከተማ ሆና አገልግላለች። በዚህ ወቅት የዘመናዊ ድንጋይ ቤቶች ተሰሩ። በተለይም በአውሮፓውያን መኖሪያ አካባቢዎችና
ብዙ መንገዶች ተስተካክለው ተነደፉ። ሌሎች ፈጠራዎች በገፈርሳ የውሃ ማጠራቀሚያ መገንባትና በአቃቂ የሃይድሮ ኤሌክትሪክ ጣቢያ መገንባትን ያካትታል። በቀዳማዊ ኃይለ ሥላሴ ከ1910 እስከ 1922 ጠቅላይ ገዢ፣ ከ1922 እስከ 1966 ንጉሠ ነገሥት ዘመን ከተማዋ የኢትዮጵያ ትምህርትና አስተዳደር ማዕከል ሆና መስፋፋቷን ቀጠለች። የአዲስ አበባ ዩኒቨርሲቲ በ1942 ዓ.ም ተመሠረተ። እንዲሁም የመምህራን ማሰልጠኛ ኮሌጆች፣ የቴክኒክ ትምህርት ቤቶች፣ ብሔራዊ መጻሕፍትና መዛግብት እንዲሁም የተለያዩ የባህል ተቋማት ተቋቋሙ። 1.4 ከተማዋ በዘመናዊቷ ኢትዮጵያ። ዛሬ አዲስ አበባ የፌዴራል መንግስትና የአፍሪካ ህብረትንና የተባበሩት መንግስታት ድርጅት የኢኮኖሚክ ኮሚሽን ለአፍሪካን ጨምሮ ትላልቅ ዓለም አቀፍ ድርጅቶች መቀመጫ ናት። በሀገሪቱ ውስጥ ትልቁ ከተማና ዋናው የንግድና የፖለቲካ እንቅስቃሴ ማዕከል ናት። ማንነቷ ግን በከፍተኛ ሁኔታ አከራካሪ ነው። ከሀገሪቱ የተለያዩ አካባቢዎች በመጡ ኢትዮጵያውያን የተገነባች ከተማ ብትሆንም አስተዳደሯ ሁሉን አቀፍ ከመሆን ይልቅ ተወዳዳሪ የባለቤትነትና የውክልና ጥያቄዎች ይነሱባታል። ይህም በመሆኑ የወደፊት ዕጣ ፈንታዋ ከፍተኛ ፈተና ተጋርጠውበታል። ክፍል 2 አዲስ አበባ እንደ ቻርተር ከተማ። 2.1 ሕገ መንግሥታዊና ሕጋዊ ማዕቀፍ። አዲስ አበባ በኢትዮጵያ ፌዴሬሽን ውስጥ የቻርተር ከተማ ደረጃን ይዛለች። የኢትዮጵያ ሕገ መንግሥት አንቀጽ 49 እንዲህ ይላል: አዲስ አበባ የፌዴራል መንግሥት ዋና ከተማ ትሆናለች እና የአዲስ አበባ ነዋሪዎች ሙሉ የራስ ገዝ አስተዳደር ይኖራቸዋል ይላል። ሆኖም ከተማዋ በአሁን ጊዜ የሚተዳደረው በቻርተር አዋጅ ቁጥር 361/95 ነው። እንደ ቻርተር ከተማ በአጠቃላይ በክልል ሕጎች ከሚተዳደሩ ከተሞች የበለጠ የራስ ገዝ አስተዳደር ሊኖራት ይገባል። ነገር ግን ምሁራንና አዲስ አበባውያን የራስ ገዝ አስተዳደር በተግባር ሙሉ በሙሉ እንዲፈጸም በተከታታይ ጥያቄ ቢያቀርቡም ሰሚ ጆሮ አላገኙም። 2.2 የራስ ገዝ አስተዳደር አያያዝ ችግር። አዲስ አበባ የቻርተር ከተማ ደረጃ ቢኖራትም የአዲስ አበባ የራስ ገዝ አስተዳደር እጅግ ውስን ነው። የከተማዋ መንግስት አካላት ሙሉ በሙሉ ገለልተኛ አይደሉም። የከተማዋ አስተዳደር በሕገ መንግስቱም ሆነ በአስተዳደር ቻርተሩ መሰረት ለፌዴራል መንግስት ተጠያቂ ነው። የከተማዋ ደህንነት ሙሉ በሙሉ በፌዴራል መንግስት ቁጥጥር ስር ነው። በሌላ በኩል የአዲስ አበባ ፖሊስ ኮሚሽን በዋናነት ለፌዴራል ፖሊስ ኮሚሽን ተጠያቂ ሲሆን፣ በተጨማሪ የከተማዋ ፖሊስ ኮሚሽነር እና ምክትል ኮሚሽነር የሚሾሙት በፌዴራል ሚኒስቴር ነው። በተጨማሪም የኢትዮጵያ ሕገ መንግስት በኢትዮጵያ ካሉት የጎሳ ምድቦች ውስጥ ለማይገኙ ሰዎች ማንነት ዕውቅና አይሰጥም። በዚህ ምክንያት የአዲስ አበባ ነዋሪዎች በጎሳ ያልተገለጹ በመሆናቸው በክልሎች ውስጥ ከሚኖሩ ሰዎች በተለየ ውስን የራስ ገዝ አስተዳደር መብት ተሰጥቷቸዋል። 2.3 የውክልና እጥረት። በአዲስ አበባ ጉዳይ ምናልባትም በጣም ጎልቶ የሚታየው ጉዳይ የአዲስ አበባ ሕዝብ በሕዝብ ተወካዮች ምክር ቤት ውስጥ 23 መቀመጫዎች ብቻ ቢኖራቸውም በፌዴሬሽን ምክር ቤት ውስጥ ግን ምንም አይነት ውክልና የላቸውም። ይህ በሀገሪቱ ክልሎች ውስጥ ከሚኖሩ ሰዎች ጋር ሲነጻጸር ከፍተኛ ልዩነት ያሳያል። የክልል ነዋሪዎች በሁሉም የፓርላማ ምክር ቤቶች ውስጥ ውክልና አላቸው። ይህ የውክልና ክፍተት ለከተማዋ የፖለቲካ ድምቀት ጥልቅ እንድምታ አለው። ምሁራን እንደገለጹት የአዲስ አበባ ሕዝብ በፌዴሬሽን ምክር ቤት ውስጥ አለመወከሉ በዋና ዋና የፖለቲካና ኢኮኖሚ ውሳኔዎች ላይ እንዳይሳተፍ አድርጎታል። ቻርተሩ ራሱ የተሰጠው ከተማዋን በሚወክለው የከተማ ምክር ቤት ሳይሆን በፌዴራል ሕዝብ ተወካዮች ምክር ቤት ነው። ይህም የከተማዋን ራስ በራስ የማስተዳደር መብት የጣሰ ነው። በተጨማሪም አዲስ አበባ ለብሔራዊ ኢኮኖሚ ትልቅ ገቢ የምታስገኝ ቢሆንም እንዲሁም የሀገሪቱ አጠቃላይ ኢኮኖሚ ከ60% በላይ የሚሆን በአዲስ አበባ ከተማና አካባቢዎች ተከማችቶ የሚኖር ቢሆንም አዲስ አበባ ግን የፌዴሬሽን ምክር ቤት አካል አለመሆኗ የበጀት ድልድል ላይ ምንም ድምፅ የላትም። ክፍል 3 ብሔራዊ ውይይቱና የውክልና ውዝግብ። 3.1 የብሔራዊ ውይይት ኮሚሽን ምስረታ። የኢትዮጵያ ብሔራዊ ውይይት ኮሚሽን የተቋቋመው በታህሳስ 2013 ዓ.ም በአዋጅ ቁጥር 1265/2013 ነው። የምስረታ አዋጁ ብሔራዊ መግባባት ማፍራትና የረጅም ጊዜ ብሔራዊ ጉዳዮችን ለመፍታት መድረክ መፍጠርን ጨምሮ
7 ዋና ዋና ዓላማዎችን ይዟል። በየካቲት 2014 ዓ.ም የሕዝብ ተወካዮች ምክር ቤት ከሕዝቡ የተመረጡ ከ600 በላይ ሰዎች መካከል 11 ኮሚሽነሮችን አጽድቋል። ኮሚሽኑ በአዲስ አበባ ጨምሮ በመላ ሀገሪቱ የአጀንዳ መልመላና ምክክሮችን እያካሄደ ሰንብቷል። በሂደቱ በ7 ሲቪል ማህበረሰብና ማህበረሰብ ተኮር ድርጅቶችና የመንግስት ኤጀንሲዎች እርዳታ ምክንያት በየወረዳው ከአዲስ አበባ 9 ምድቦች ተወካዮችን መለየትን ያካትታል። 2-3 የአዲስ አበባ ተወላጆች ተቃውሞ። አዲስ አበቤዎች ከተማዋን ወክለው በብሔራዊ ምክክር ላይ ለተመረጡ ተወካዮች ተቃውሞውን እያሰሙ ይገኛሉ። ነዋሪዎቹ እንደሚሉት ቀድሞውንም ቢሆን እውነተኛ ውክልና እያጣች መሆኗን በመጥቀስ እነዚህን ተወካዮች በጠንካራ ሁኔታ ይቃወማል። የተቃውሟቸው ዋና ነጥብ ከተማዋን ለመወከል በተመረጡ ሰዎች አመጣጥና ሕጋዊነት ላይ ነው። አዲስ አበቤዎች እንደሚሉት አዲስ አበባን ለመወከል የተመረጡት ሰዎች ምንም እንኳን የአዲስ አበባ ተወላጆች ቢሆኑም ያገዛዙ ፈቃድ ተገዢዎች ናቸው ብሎ ያምናል። ይህ የከተማዋን በቀጥታ ራስን የመወከል መብት ያዳክማል። እናም የአዲስ አበባ ነዋሪዎችን ያለ እውነተኛ ፈቃዳቸው በውጭ አካላት የሚወከሉበትን ስርዓት ያስቀጥላል ብለው ይከራከራሉ። 3 ስለ ሁሉን አቀፍነትና ሕጋዊነት ሰፋ ያሉ ስጋቶች። የአዲስ አበቤዎች ስጋት ብሔራዊ ውይይቱ ሂደት ዙሪያ ካሉ ሰፋ ያሉ ትችቶች አካል ናቸው። የሲቪል ማህበረሰብ ድርጅት የሆነው የመብቶችና ዲሞክራሲ ማሻሻል ማዕከል ወይም CARD የበለጠ ግልጽነትና ሁሉን አቀፍነት እንዲኖር ጥያቄ ያቀረበ አቤቱታ አውጥቷል። የCARD ጥናት እንደሚያሳየው ሁሉን አቀፍነትና ግልጽነት መርሆች በበቂ ሁኔታ እየተተገበሩ አይደሉም። የተጠቀሱት የተወሰኑ ስጋቶች የሚከተሉትን ያካትታል። ኮሚሽኑ በሚቋቋምበት ጊዜ ውስን የባለድርሻ አካላት ምክክር፣ የኮሚሽነሮች ምርጫ መመዘኛዎች ግልጽ አለመሆን፣ ይህም የባለድርሻ አካላትን መተማመን አዳክሟል። በተለይም ግጭት በተነሳባቸው ክልሎች ውስጥ የትጥቅ ቡድኖችን ለማካተት ግልጽ ዕቅድ አለመኖር፣ በውይይቱ ሂደት ላይ የመንግሥት ተጽዕኖን ለመከላከል በቂ የሆኑ የመከላከያ ዘዴዎች አለመኖር፣ ከመንግሥት ጋር የተጣጣሙ ተሳታፊዎች ከመጠን በላይ ሊወከሉ የሚችሉበት አደጋ። 3-4 የአጀንዳ አሰባሰብ ሂደት ምርመራ ስር። በአዲስ አበባ ያለው የአጀንዳ ስብሰባ ሂደት በተለይም ምርመራ ተደርጎበታል። CARD በዚህ ሂደት ውስጥ የተሳተፉ ብዙ ቡድኖች የመንግስትን አቋም የሚያንጸባርቁ ተሳታፊዎችን ያካተቱ ሲሆን ይህም ውክልናውን ሊያዛባ እንደሚችል ዘግቧል። ይህ አመለካከት ለብሔራዊ ምክክር ሂደት እጅግ ጎጂ ነው። ሌላው ጉልህ ስጋት ተመጣጣኝ ያልሆነ ተጽዕኖ የመኖር ዕድል ነው። የ11 የተቃዋሚ ፓርቲዎች ጥላ የሆነው የተቃዋሚ ፓርቲዎች ቡድን ወይም COP ኮሚሽኑ ሁሉን አቀፍ ብሔራዊ ውይይት የማመቻቸት ዓላማውን አልፈጸመም በማለት ወቅሷል። በምትኩ በገዢው ፓርቲ ለፖለቲካ ዓላማ ጥቅም ላይ እየዋለ መሆኑን ከሷል። 4 የእውነተኛ ውክልና ጥያቄ። 4.1 ለአዲስ አበባ ማን ይናገራል? በብሔራዊ ምክክር ውክልና ዙሪያ ያለው ውዝግብ ለአዲስ አበባ ሕጋዊ ስልጣን ያለው ማን እንደሆነ መሰረታዊ ጥያቄዎችን ያስነሳል። የአዲስ አበቤዎች አቋም የከተማው ድምፅ በውጭ ሰዎች እየተቆጣጠረ ነው የሚለውን ጥልቅ ስጋት ያንጸባርቃል። ይህ ስጋት አዲስ አይደለም። በ2011 ዓ.ም የአዲስ አበባ ከተማ ምክር ቤት ሕገወጥና ሕገ መንግስታዊ ተቃራኒ ሙከራዎች በሚል ሕጋዊነቱን ከላይ አውጇል። በተጨማሪም ለከተማው አመራር በሚደረጉ ሹመቶች ላይ ውዝግቦች ነበሩ። አንዳንዶች የተሾሙት ሰዎች የነዋሪዎች እውነተኛ ውክልና እንደሌላቸው ይከራከሩ ነበር። 4.2 የከተማ አስተዳደርና የገዢነት ስርዓት ምርመራ። በጠቅላይ ሚኒስትር አብይ አህመድ ስር አዲስ አበቤዎች የከተማ አስተዳደር ሚዛን በእጅጉ ተለውጧል ይላሉ። በዋና ዋና ተቋማት ከተማ አስተዳደር፣ የደህንነት መዋቅሮችና የመንግስት መስሪያ ቤቶች ስልጣን ከመንግስት ጋር በቅርበት በተጣጣሙ ባለስልጣናት የተጠናከረ መሆኑ ሰፊ ግንዛቤ አለ። የከተማዋ ከንቲባ ቢሮ፣ የፖሊስ መዋቅሮችና በርካታ የመንግስት ቦታዎች እየጨመረ በሚሄድ መልኩ ሰፊ ውክልና እንደሌላቸው በነዋሪዎች ዘንድ ይታያሉ። ለከተማዋ ነዋሪዎች በአብዛኛው የሚያስጨንቀው በዋና ከተማ ውስጥ የክልል ደህንነት ኃይሎች መገኘታቸው ነው። በፌዴራል ከተማ ውስጥ ደህንነት ሁሉንም ነዋሪዎች ያለ አድሎ ማገልገል አለበት። ሆኖም አሁን ላይ በከተማው ያለው የደህንነት ኃይል
የሕዝብን ደህንነት ለማረጋገጥ ሳይሆን ቁጥጥር ለማድረግ ጥቅም ላይ እየዋለ እንደሆነ ነዋሪዎቹ ይሰማቸዋል። ይህም በመሆኑ መተማመንን በመሸርሸር ፍርሃት ቦታውን እንዲይዝ አድርጎታል። 4.3 የፌዴራል ዋና ከተማ የማንነት ቀውስ። አዲስ አበባ የተገነባቸው ከሀገሪቱ የተለያዩ አካባቢዎች በመጡ ኢትዮጵያውያን ነው። ቢሆንም ባለቤቷ ደግሞ የአዲስ አበባ ተወላጆች ወይም ነዋሪዎች ናቸው። ይህም በመሆኑ የአዲስ አበባ አስተዳደር የከተማውን ተወላጆች ያካተተ መሆን አለበት ብለው አዲስ አበቤዎች ያምናሉ። በሌላ በኩል አዲስ አበቤዎች የአዲስ አበባን የወደፊት ዕጣ ፈንታ በበላይነት ወይም በማግለል መሆን የለበትም ይላሉ። ሆኖም አሁን ላይ ከተማዋ የአካባቢ ተወላጆችን በማግለል ሁሉንም የስልጣን መያዣዎች መንገድ ወደ አንድ አቅጣጫ ያተኮሩ ሆነዋል። ይህ ለሌሎች የሚልከው መልእክት ግልጽ ነው። የአዲስ አበባ ተወላጆችን የትም አትገቡም ነው ሲሉ ያሳስባሉ። አዲስ አበቤዎች የፌዴራል ዋና ከተማ ገለልተኛ መሬት መሆን አለባት ብለው ያምናሉ። አዲስ አበቤዎች አዲስ አበባ ከተማን በተመለከተ ሁሉንም አካል በእኩልነት የምታይ ፍትህና የሕግ የበላይነት ማንጸባረቅ አለባት ይላሉ። ክፍል 5 ብሔራዊ ውይይት የአዲስ አበቤዎች ስጋትና አንድምታ። 5.1 የማግለል አደጋ። በአዲስ አበባ ውክልና ዙሪያ ያለው ውዝግብ የሥርዓት አለመግባባት ብቻ አይደለም፣ መላውን ብሔራዊ ውይይት ሂደት ሊያዳከም የሚችል ጥልቅ የሕጋዊነት ቀውስ ያንጸባርቃል። እውነተኛ የከተማዋ ድምፆች መገለል ወይም ችላ መባላቸውን ተገንዝቦ ውይይቱ የሕዝቡን ወሳኝ ክፍሎች መሠረታዊ ስጋቶች ከመፍታት ይልቅ መድረክ እንዲሆን ሊያደርግ ይችላል። ዋና ዋና የፖለቲካ እንቅስቃሴዎችና ተዋናዮች ቀጣዩን ውይይት ውድቅ አድርገዋል። ተቺዎች ጊዜያዊ ማቆምና እንደገና ማስተካከል እንዲኖር ጥሪ አቅርበዋል። ውይይቱ ጠቃሚ ዓላማውን ለማገልገል ከፈለገ ኮሚሽኑና መንግስት እነዚህን የሕጋዊነት ስጋቶች ማስተናገድ አለባቸው። 5.2 የአዲስ አበቤዎች ድምፆችና የወደፊት ስጋቶች። አንዳንድ አመራሮች የአዲስ አበባን ሕዝብ በማፈናቀል፣ በኢኮኖሚ አሻጥር፣ ከሥራ በማባረር፣ በአፈናና በሌሎች የጭቆና መንገዶች በማጎሳቆል መጨረሻም ሕዝቡ ተማሮ በራሱ አሊያም ደግሞ በግድ ከተማዋን ለቆ እንዲወጣና ይህች 140 ዓመት ያስቆጠረች ከተማችንን በኦሮሚያ ክልል ስር ለመጠቅለል በማለም ነው። ለመከለስ ያህል የአሁኑ መንግስት ስልጣን ከያዘበት ጊዜ ጀምሮ በአዲስ አበባና በሕዝቦቿ ላይ ከደረሱ ግፎች መሃል ዋና ዋና የሚባሉት ከዚህ እንደሚከተለው ተዘርዝረው ቀርበዋል። ዜጎች ላይ ዘር ተኮር ጥቃቶች ተፈጽመዋል። አዲስ አበባ ውስጥ ያሉ በርካታ ቤተ እምነቶች ሲፈራርሱ አይተናል። ይህንንም ተቃውሞ የወጡ የእምነቱ ተከታዮች ሲታሰሩና ሲገረፉ፣ ሲገደሉ አይተናል። ሸገር ከተማ እየተባለ የከተማ ቀለበት በመመስረትና የአዲስ አበባ ሕዝብ ከበባ ውስጥ እንዲገባ ሲደረግ አይተናል። መንግስታዊው እንባ ጠባቂ ተቋምና ሰብአዊ መብት ኮሚሽን እንኳን አምነው በሰጡት መግለጫ መሰረት ሸገር የተባለው የቀለበት ከተማ ውስጥ ይኖሩ ከነበሩ ከ100 ሺህ በላይ የሚቆጠሩ ዜጎች ከህጋዊ ይዞታቸው ተፈናቅለው የገነቡት ቤቶቻቸው ፈርሰው ንብረታቸውን ተወርሰው ሜዳ ላይ ባዶ እጃቸውን እንዲቀሩ ተደርገዋል። የከተማችን ታሪካዊ አሻራ እንዲጠፋና የነዋሪዎች ማህበራዊ ቋጠሮ እንዲበጣጠስ በማሰብም የከተማዋ ነባር ሰፈሮች ፈርሰው በመቶ ሺዎች የሚቆጠሩ ህዝቦች ተፈናቅለው ወደ ከተማ ጫፍ ወጥተው እንዲኖሩ ተደርገዋል። ቁጥራቸው በርካታ የሚሆኑ ዜጎችም ምትክ ቤት ሳይሰጣቸው አውላላ ሜዳ ላይ ተበትነዋል። ከሁሉም የመንግስት መስሪያ ቤቶች የብሔር ተዋጽኦን ማመጣጠን በሚል ሰበብ የከተማዋ ህዝቦች ከስራ እንዲባረሩ ተደርገዋል። በነባር የከተማዋ ሰፈሮች ላይ በተደረገው ህዝቦችን የማፈናቀል ሥራ ህፃናት ከሚማሩባቸው ትምህርት ቤቶች ተፈናቅለው በአዲሱ ሰፈሮች ደግሞ ቦታ የለንም እየተባሉ በመቶ ሺዎች የሚቆጠሩ ህፃናት ላለፉት 2 ዓመታት ከትምህርት ገበታ ርቀዋል። የከተማዋ ህዝብ በለመደው ቀዬ ያፈራውን ቤት ንብረቱን ከማጣቱ በተጨማሪ ዕለት ተዕለት ኑሮውን ለማቃናት ለዓመታት የገነባው ቢዝነስ ፈራርሶበት ወደ ከፋ ድህነት ውስጥ ገብቷል። ከትናንሽ ጉሊቶች ጀምሮ እስከ ትላልቅ የንግድ ቦታዎች ጭምር ፈራርሰው ባለይዞታዎቻቸው አዲስ አበቤዎችም እንዲበተኑ ተደርገው እዚያው ቦታ ላይ ግን አይናችን እያየ አዳዲስ የንግድ ቦታዎች ተገንብተው ለሌላ ሰዎች ተሰጥተዋል። በመንግስት መስሪያ ቤቶች ውስጥ እንደ አዲስ የተቀጠሩ ሰራተኞች ሆን ብለው የከተማው ህዝብ የትኛውንም የመንግስት አገልግሎት እንዳይጠቀም እንዲያደርጉ የሰለጠኑ በሚመስል መልኩ በማጉላላት፣ በማጨናነቅ፣ አገልግሎቶችን በማስተጓጎል፣
በቀጠሮ በማጉላላት ዜጎችን እያሰቃዩ ነው። በተለያዩ ማህበራዊ ሚዲያዎች ሆን ተብሎ በሚመስል መልኩ የከተማዋን ሕዝብ የሚያንቋሽሹና ሰብአዊ ክብሩን የሚነኩ ንግግርና ቅስቀሳዎች ተበራክተዋል። አዲስ አበቤዎች እንደ ዜጋ ሊቆጠሩ የማይችሉና ከአወላለዳቸው ጀምሮ ከሞራል ደረጃ ዝቅ ያሉ ሰዎች መሆናቸውን ከተራ አክቲቪስት እስከ ፓርላማ አባል ድረስ ደጋግመው ሲናገሩ የጠየቃቸው ባለመኖሩ የአይነቱ ኢሰብአዊ ቅስቀሳ ያገዛዙም አመለካከት ነው ለማለት እንገደዳለን። ፓርኪንግ፣ ተራ አስከባሪነት ወዘተ የመሳሰሉት ለወጣት አዲስ አበቤዎች የገቢ ምንጭ የነበሩ ስራዎች እንኳን ሳይቀር ማህበራቶቻቸውና የልማት ቡድኖቻቸው ፈራርሰው እዛው ጋር አይናቸው እያየ ሌሎች እንዲደራጁባቸው ተደርገዋል። ላለፉት 7 ዓመታት ሐሰተኛ የነዋሪነት መታወቂያ እንደ ቆሎ ታድሏል። ይህም ህገወጥነት ደግሞ የሚሰራው ህጋዊ ተብሎ በተዋቀረ ወረዳና ክፍለ ከተማ ሲሆን ዋነኛ ዓላማውም የከተማዋን ዲሞግራፊ ለመከለስ የሚል የትም የማያደርስ ውሎ አድሮ ግን በህዝቦች መካከል መቃቃረን የሚፈጥር ድርጊት ነው። በየትምህርት ቤቶች ህዝብ ሳይወያይባቸው ሰንደቅ ዓላማ መቀየር፣ የሌላ ክልል መዝሙርን በግዳጅ ለማዘመር የሚደረጉ ጥረቶች ሁሉ ባለፉት ዓመታት የተሰሩ የከተማዋን ህዝብ የማግለልና በግዳጅ ወደ አንድ አይነት ማንነት የማጥመቅ ሙከራዎች ናቸው። በከተማው ላይ የተንሰራፋው ጉቦ፣ ዝርፊያና ስርዓት አልበኝነት ከመቼውም ጊዜ በላይ የከፋ ሆኗል። የጸጥታ ኃይሎች፣ ደንብ አስከባሪዎች፣ የገቢዎችና ጉምሩክ ባለስልጣን ሰራተኞች፣ የቀበሌ አገልግሎት ሰጪ ኦፊሰሮች ወዘተ በገሃድና በአደባባይ ጉቦ መጠየቅን እንደ ህጋዊ መብት መቁጠር ከጀመሩ ቆይተዋል። በተከታታይነት እየተጣሉ ያሉ ግብሮችና የተለያዩ አስገዳጅ ክፍያዎች እንዲሁም መዋጮዎች መጠን ከጊዜ ወደ ጊዜ እየከፋ ነው። ይህ እየሆነ ያለው እንግዲህ በሀገሪቱ ታይቶ በማይታወቅ እጅግ አስከፊ የኢኮኖሚ ድህነትና ስራ አጥነት ባለበት ወቅት መሆኑ የህዝቡን ስቃይና መከራ የከፋ እንዲሆን አድርጎታል። ለኮሪደር ልማት፣ ለአካባቢ ማስዋብ፣ ለጸጥታ፣ ለደንብ ማስከበር፣ ለፓስፖርት ወዘተ እየተባለ ህዝቡን ከአቅሙ በላይ ገንዘብ እንዲከፍል የሚያስገድዱበት ድብቅ ዓላማ ኢኮኖሚያዊ ጫናው ሲበዛበት ከተማዋን ለቆ ይወጣል በሚል እሳቤ እንደሆነ እናምናለን። የከተማው ህዝብ ከፍተኛ በደል በዝቶበት ለመንግስት መስሪያ ቤቶች ወይም ለጸጥታ አካላት አቤት በሚልበት ሰዓት ለምን ወደ አገራቸው አትሄዱም የሚል ጥያቄ እንደሚጠየቁ በርካታ ዜጎች ሲናገሩ ይደመጣል። ሌላ ምን አገር አለን ለሚለው የምስኪን አዲስ አበቤዎች ጥያቄ ቀጥተኛ ምላሽ ሰጥቶ ባያውቅም በአገዛዙና በአገልጋዮቹ አእምሮ ውስጥ ግን የአዲስ አበባ ህዝብ መጤና ህገወጥ ሰፋሪ እንደሆነ ይታሰባል። በዚህም ምክንያት ህዝቡ ላይ የሚደርሰው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫና ሆን ተብሎ የተቀነባበረና ከተማዋን በመጤነት ሰፍሮባታል ተብሎ ከሚታሰበው ህዝብ የማጥራት ድብቅ ሴራ አካል ነው። ከነባረ ርስቶች ከማፈናቀል በተጨማሪ የአዲስ አበባ ህዝብ ሁለተኛ ዙር መፈናቀል ሊገጥመው እንደሚችል ስጋት አለ። የከተማዋ ህዝብ አሁን ሰፍሮባቸው የሚገኙ አካባቢዎች በጣም ለጸጥታ አስጊ፣ ለነዋሪዎች የደህንነት ዋስትና የማይሰጡ በመሆናቸው ማንኛውም ወቅት ጥቃት ሊሰነዘር እንደሚችል ስጋት አለ። እነዚህ ጥቃቶች ከተፈጸሙ ደግሞ ህዝቡ ከተማዋን ለአንዴና ለመጨረሻ ጊዜ ለቆ ከመውጣት ውጪ አማራጭ እንዳይኖረው ያደርጋል። ያ ሲሆን ነው ለዘመናት ሲታሰብበት የቆየው አዲስ አበባን የአንድ ክልል ንብረት የማድረግ ፕሮጀክት የሚጠናቀቀው። ክፍል 6 የአዲስ አበቤዎች አጀንዳና ምላሻቸው ለብሔራዊ ምክክር ኮሚሽን። የብሔራዊ ምክክር ኮሚሽን ለይቻቸዋለሁ ካላቸው አጀንዳዎች ውስጥ አንዱ የአዲስ አበባ ጉዳይ ነው። ምክክር ኮሚሽኑ ለይቻቸዋለሁ ብሎ ያስቀመጣቸው 8 አጀንዳዎች ውስጥ አጀንዳ 3 የአዲስ አበባና የድሬዳዋ ጉዳይ ናቸው። ከነዚህ ውስጥ ደግሞ አጀንዳ 3.1 የአዲስ አበባ ጉዳይ ብሎ ተለይቷል። ከዚህ በታች የተዘረዘሩት ሐሳቦች የምክክር ኮሚሽኑ ለይቻቸዋለሁ ያላቸውን አጀንዳዎች በትይዩ ለማየት ይሞክራል። የአዲስ አበባ ነዋሪዎች ወይም አዲስ አበቤዎች በብሔራዊ ውይይት ውስጥ መሳተፍ ወሳኝ ጠቀሜታ ያለው መሆኑን ያምናሉ። በተለይ በፖለቲካ ለመረጋጋትና በሰላም እጦት ለምትሰቃየው ኢትዮጵያ መወያየት መልካም ነው ብለው ያምናሉ። ሆኖም ኮሚሽኑ ለውይይቱ የመረጣቸው ድምጾች የአዲስ አበባ ተወካዮች በእውነተኛ የከተማዋ ነዋሪዎች የተወከሉ ነው ብሎ አያምንም። አዲስ አበቤዎች በብሔራዊ ምክክር ውክልና ዙሪያ ያለውን ውዝግብ የፖለቲካ ህጋዊነት ቀውስ ምልክት አድርገው ቢያዩትም አሁን ላይ ያለው ችግር
የስርዓት በሽታ ወይም ሲስተማዊ ችግር ምልክት ነው ብለው ያምናሉ። የአዲስ አበቤዎች ተቃውሞ ከመነሻው ከተማዋ የምትተዳደርበት የረዥም ጊዜ መዋቅራዊ ችግሮችን ነው። ይኸውም ከተማዋ እንደ ራስ ገዛ አካል ሳትታይ የምትተዳደርበት ስርዓት ሲሆን ይህንን ቀውስ ለመፍታት የከተማዋ ህጋዊ የበጀትና አስተዳደራዊ ሁኔታዎች በመሰረቱ እንደገና መገምገምና መስተካከል አለበት ይላሉ። ከዚህ በታች ከፍተኛ ትኩረት የሚሹ ዋና ዋና መዋቅራዊ ጉዳዮችን በዝርዝር እንዳስሳለን። የአገር አቀፍ ምክክር ኮሚሽን በተራ ቁጥር 3.1 ላይ ከጠቀሳቸው አጀንዳዎች በትይዩ የአዲስ አበቤዎች መልሶች ናቸው። 6.1 የህግ ሁኔታ ራስ ገዝ ክልል የመሆን ጥያቄ። የአዲስ አበባ ሲቪል ማህበረሰብ አዲስ አበቤዎች የሚያነሱት እጅግ መሰረታዊ ጥያቄ ከተማዋ በኢትዮጵያ ፌዴሬሽን ውስጥ ሙሉ ራስ ገዝ የክልል መንግስት እንድትሆን የሚጠይቅ ነው። በአሁኑ ጊዜ አዲስ አበባ የምትተዳደረው በቻርተር ከተማ ደረጃ ሲሆን ይህ በተግባር ግን የህገ መንግስቱ ግማሽ እርምጃ ሆኖ ተረጋግጧል። የራስ ገዝ አስተዳደር አቅም ወይም ካፓሲቲ አርጊውመንት። ከ7 ሚሊዮን በላይ ህዝብ ያላት አዲስ አበባ አሁን ካሉት በርካታ የክልል መንግስታት እጅግ ትልቅ ናት። ከተማዋ በፋይናንስ፣ በማኑፋክቸሪንግ፣ በሪል ስቴት እና በዓለም አቀፍ ዲፕሎማሲ የሚመራ እጅግ የተለየና ራስን የሚደግፍ ኢኮኖሚ አላት። ከዙሪያ የሚገኘው የኦሮሚያ ልዩ ዞን ግልጽ የሆኑ ድንበሮች አሏት። በህዝብ ብዛት፣ በኢኮኖሚና በጂኦግራፊ ልኬት አዲስ አበባ ለክልልነት የሚያስፈልጉትን መመዘኛዎች በሙሉ ታሟላለች። የክልል ደረጃን መከልከል የ7 ሚሊዮን ዜጎችን የህዝብ ብዛትና ኢኮኖሚያዊ እውነታ መካድ ነው። የክልል አስፈላጊነት the necessity of statehood። ያለ ክልላዊ ደረጃ አዲስ አበባ በህገ መንግስቱ ትርጓሜ የሀብት ክፍፍልና የራስ ገዝ አስተዳደር ጉዳዮች ላይ ውሳኔ ከሚሰጠው የፌዴሬሽን ምክር ቤት ወይም የላይኛው ምክር ቤት ውጭ ሆናለች። አዲስ አበባን ከዚህ ውሳኔ ሰጪ አካል ማግለል ማለት 7 ሚሊዮን ዜጎች በራሳቸው ሀገር በከፍተኛ የህገ መንግስት ምክክሮች ላይ ተሳትፎ እንዲያደርጉ ማድረግ ነው። የክልል ደረጃ መስጠት ውለታ ሳይሆን ለሁሉም ኢትዮጵያውያን የሆነ የአስተዳደር አመጣጣቸው ምንም ይሁን ምን እኩል ውክልና ለማረጋገጥ የህገ መንግስት ግዴታ ነው። 6.2.1 የአዲስ አበባና የኦሮሚያ ግንኙነት እኩል አጋሮች እንጂ ተገዢዎች አይደሉም። ከፍተኛ ውጥረት ከሚፈጥሩት ጉዳዮች አንዱ በአዲስ አበባና በኦሮሚያ ክልላዊ መንግስት መካከል ያለው ያልተመጣጠነ ግንኙነት ነው። በመሰረቱ አዲስ አበባና ኦሮሚያ ሁለት ጎረቤት ክልሎች ናቸው። በጂኦግራፊ በጋራ መሰረተ ልማትና በጋራ ኢኮኖሚያዊ ልማት የተሳሰሩ ናቸው። ይሁን እንጂ ወቅታዊው የፖለቲካ ትረካና አስተዳደራዊ አሰራር ብዙውን ጊዜ አዲስ አበባን ለኦሮሚያ በተለይም በደህንነትና በመሬት አስተዳደር ጉዳዮች ታዳሚ ያደርጋታል። የጋራ መኖር መርሆች Principles of Coexistence። የአዲስ አበባና የኦሮሚያ ህዝቦች ጥልቅና የተጠላለፈ ታሪክ አላቸው። የልማት አቅማቸው እርስ በርስ የሚደጋገፍ ነው። የዋና ከተማዋ ኢኮኖሚያዊ ጥንካሬ በዙሪያ ያሉትን የኦሮሚያ ከተሞች ያበለጽጋል። የኦሮሚያ ግብርናና ኢንዱስትሪያዊ ምርቶች ደግሞ ዋና ከተማዋን ይመግባሉ። ይሁን እንጂ አብሮ መኖር በእኩልነት መሰረት ላይ መገንባት አለበት። አንዱ ክልል ለሌላው ተገዢ አይደለም። ውይይትና ድርድር ዲያሎግ ኤንድ ኔጎሺዬሽን። የድንበር ውዝግቦችን፣ የሀብት ክፍፍልን፣ እንደ ውሃና ኤሌክትሪክ እንዲሁም የሜትሮፖሊታን አካባቢን የሚመለከቱ የከተማ ፕላን ጉዳዮችን ጨምሮ ሁሉም የጋራ ፍላጎት ጉዳዮች በሁለቱ ክልላዊ መንግስታት መካከል በተዋቀረ ግልጽ በሆነ ውይይትና ድርድር መፈታት አለባቸው። የፌዴራል መንግስት ሚና አስታራቂ እንጂ አንዱን ወገን የሚደግፍ የላይኛው አካል መሆን የለበትም። 6.2.2 የአዲስ አበባ የበጀት ድርሻና የፊስካል ራስ ገዝነት፣ የግብር ፍትህ መጣስ። የአዲስ አበባን መብት መከልከል በጣም በሚዳሰስ መልኩ የሚታይ የበጀት አያያዟ ነው። አዲስ አበባ ለኢትዮጵያ ኢኮኖሚ ከሁሉም ክልሎች በላይ የሆነ የገቢ ድርሻ ታበረክታለች። ይህም ከገቢ ታክስ፣ ከተጨማሪ ሴት ታክስ ወይም ቫት፣ ከጉምሩክ ቀረጥ፣ በአየር ማረፊያ አማካኝነት እንዲሁም ከንግድ ትርፍ ግብር የሚገኝ ነው። የበጀት አያያዝ ችግር the fiscal paradox። ለብሔራዊ ሀብት ከፍተኛ ድርሻ ቢያበረክትም አዲስ አበባ የፊስካል ራስ ገዝነት የላትም።
እንደ ክልል ስላልተመደበች የፌዴራል ድጎማዎችና የበጀት ክፍፍል በሚወስነው የፌዴሬሽን ምክር ቤት ውስጥ ውክልና የላትም። የአዲስ አበቤዎች ህብረት ለአሁኑ ተወካዮች የሚሰነዝረው ተቃውሞ ዋናው ምክንያት የከተማዋ ነዋሪዎች ድምፃቸው እየተዘጋ ስለነሱ የሚናገሩት ከሌላ ቦታ የመጡ እንደሆኑ ስለሚሰማቸው ነው። እንዲሁም ሊወክሏቸው የተቋቋሙት ተቋማት በጭራሽ የአዲስ አበባን ህዝብ ጥቅምና መብት አያስጠብቁም ብለው ያምናሉ። አዲስ አበቤዎች ግልጽነትን፣ እውነተኛ ሁሉን አቀፍነትንና አዲስ አበባ የሁሉም ኢትዮጵያውያን ናት የሚለውን ሐሳብ እንደገና ማረጋገጥን ይጠይቃሉ። ጽሑፉን ያዘጋጀው የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ጋዜጠኛና ፖለቲካ ተንታኝ የሆነው ሱራፌል ጌታሁን ነው። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን።